ከፍቶኛል እኔ ፋቢ ከፍቶኛል። እንዶ በእግዚአብሔር ይሄንን ሀብል ካንገተ ላይ አውልቀህ ጸበል እንሂድ ስለ እኔ ለኔ የሚሻል ነገር ከሆነ እኔ በዚህ ሰዓት ትዳሬ የሚመልስልኝ ህይወቴ የሚያስተካክል ነገር ከሆነ ማንኛውን ነገር አደርጋለሁ። ማርያምን ያን የመሰለ ፍቅር ያየሁበት ቤት እንደዚህ አይነት ጸብ ገብቶ ምናምን ነገር ማየት አልፈልግም። ይሄን ያህል ጊዜ የኖርክለት ህይወት ልጆችህ ምናምን ነገር ናቸው ሊጠቅሙ የሚችሉት እንጂ ቤተሰብ የምንሰራ ቢኖርኛል እኔ ደስታዬ ነው። ግን በቃ ነገሮች ሊሆኑ አልቻሉም። ለማውለቅም ፈቃደኛ ነኝ። ደግሞ ከጀርባ ነገር ስላለ ያን ነገር ሳላስተካክል ማውለቅ አልችልም። እሺ በላይ በእግዚአብሔር ይሄን የመሰለ ፍቅር የነበረበትን ቤት በእንደዚህ አይነት በተልካሻ ምክንያት አይፍረስ። ሰላም ውድና የተከበራችሁ ቤተሰቦች እንደምን አላችሁ? እኔ ያለው ፈጣሪ ይመስገን እግዚአብሔር ይመስገን አለን። ያው እንግዲህ በሰሞኑ ላይ ታችኋል እንግዲህ ሜቢ ከቪዲዮ ማይታተምሉ ምኑንም አይታችሁ ነው የምትገቡትና ናሂናው ብዬ ያሉበት ሁኔታ ምናምን ነገር ኦሬዲ አይታችሁታል። ለሁላችሁም የተደበቀ ነገር አይደለም፣ ሁሉም ነገር ግልጽ ነውና በጣም እግዚአብሔርን እምላችሁ ናሂም ውብዬም ላይክ በቃ የሰው ጥግ የሆኑ ሰዎች ናቸው። እግዚአብሔርን እውነት ለመናገር እምላችሁ በቃ በጣም በብዙ ጊዜዎች ላይ ፈጥነው ደርሰውልኛልና በቃ ላይክ ማርያምን እምላችሁ በእንደዚህ አይነት ሁኔታ ምናምን ነገር እነሱን ማየት በጣም ነው እየደበረኝ የነበረውና ላይክ በቃ እዚህ ከመጣሁ አይቀር አሁን ምን አሰብኩ መሰላችሁ ፋሚሊ ላይክ በዚህ አይነት መልኩ ከቀጠለ ምንም አይነት የሆነ ትዳራቸው ወደ አስጊ ደረጃ ነው እየሄደ የሚመጣው። ሶ በቃ ላይክ የሆነ ለኔ በዛ በተቸገርኩባቸው ጊዜያቶች ደርሰውልኝ ኦሬዲ በኢንቦክስም እናንተ እያወራችሁኝ እንዳላችሁት በጣም ብዙ ጊዜ በሚባል ደረጃ ከነናሂ ጋር በሚዲያ አልወጣንም እንጂ ብዙ ጊዜ በጣም ብዙ በተቸገርኳቸው ሰዓቶች ምናምን ነገር ደርሰውልኛል ምናምንና እናንተም ደግሞ ሰሞኑን በጣም እያስጨነቃችሁኝ ነው። ላይክ ናሂን አግኝተን ጸበሉ ሰደው ምናምን እያላችሁ ኢንቦክስም የጻፋችሁልኝ ሰዎች ነበራችሁና ምን አሰብኩ መሰላችሁ ኦሬዲ ይሄ ነገር በጣም ትዳራቸው ወደ አስጊ ደረጃ እየደረሰ ነው። ይሄን የመሰለ ትዳር እንደዚህ ተበጥብጦ ማየቱ እግዚአብሔርን እኔ በጣም ደብሮኛል እውነት ለመናገርና ላይክ እስኪ ናሂን የሚለኝን እንስማው። ኦሬዲ ይሄ እኔ እንጃ እውነት ለመናገር በቃ ላይክ ናሂ እንደ ቀልድ አይቶት ያደረገው ሀብል ነው ለኔ ራሱ ሰላም ይነሳኝ። ምንም በቃ ሀብሉ ራሱ ሰላም እየነሰጠኝ አይደለም። እኔ እንጃ ብቻ ይሄን ሀብል የሚያወልቅበትን መንገድ ይሆናልና በዚህ አይነት መንገድ አወራሃለሁ ብዬ ሳይሆን እንደዚሁ ላግኝህ ብዬ ልደውልለትና ከዛ በኋላ በቻልኩት አቅም ይሄን ሀብል ካንገቱ ላይ አውልቄ 7 ቀንም ቢሆን ጸበል ይዤው ብሄደው እያሰብኩኝ እውነት ለመናገር በጣም በቃ ያለበት ሁኔታ ምናምን ነገር ሳይሆን እሱም ወዶ አይደለም እንደዚህ እየሆነ ያለው ልጅቷ እኔ ፈጣሪው ምን እንዳስነካችሁ የዛ ጊዜ ሀብሉን ካደረገ በኋላ ነው አጠቃላይ የተቀየረው ናሂ በቃ ላይክ ሀብሉን አንገቱ ላይ ከታሰረለት በኋላ ነው በቃ ውጪ ማለት የጀመረው ከነሙቢ ጋር ምናምን ከነውብዬ ጋር መጣላት የጀመረው እና በቃ ምን አስብ ያለው መሰላችሁ ናሂ ጋር እንደውልለትና መምጣቴን ያወቀ ምናምን ነገር አይመስለኝም። እስኪ ላውራው ላይክ አግኝቼው ሀብሉን አውልቄለት ምናምን ነገር እንደው በቻልኩት አቅም እግዚአብሔር ናሂ እውነት ለመናገር ማለት ነው ይሄን ቪዲዮ በደንብ ታያዋለህ ብዬ አስባለሁ። እንደው በእግዚአብሔር ይሄን የመሰለ ትዳር መበጥበጥ የለበትም። ማርያምን ነው የምላችሁ ቤታቸው ብትሄዱ ማለት ነው ያለውን ፍቅርና ምናምን ያየ ሰው ብቻ ነው ሊመሰክር የሚችለው። እናንተ ሚዲያ ላይ ተቀርጾ የሚወጣ 20 ደቂቃ 15 ደቂቃ ቪዲዮ ላይ ነው አይታችኋቸው እንደዚህ ስፍስፍ ብላችሁላችሁ ወዳችኋቸው ምናምን ነገር ኢንቦክስ መጣችሁ እኔን ያላችሁኝ ላይ አስታርቃቸው ምናምን ነገር በዚህ ልክ እንደዚህ መሆን የለበትም ምናምን ያላችሁኝ ማለት ነው። እናንተ 15 ደቂቃ አይታችሁ እንደዚህ ካላችሁ እኔ ደግሞ ሄጄ እንደዛ አይነት ፍቅር ያየሁበት ቤት ውስጥ እንደዚህ አይነት ጸብ በማይረባ ምክንያት ላይክ ህይወቴ እህቴስ ምናምን እያለች ናሂን በማይሆን ሀብል ላይ ምን እንዳሰራችበት አላቅም። እኔ መድኃኒዓለም የሚያውቀው ሀብሉን ካደረገ በኋላ እንደዚህ አይነት ሰላም ያጣ ኑሮ ከሚኖር በቻልኩት አቅም እዚህ ሄደን ሳለው ማለት ነው ጸበል ይዞ ብሄዳ ብዬ አስቤያለሁና ፋሚሊ እንደውልለትና ለናሂ ላውራው ላይክ መምጣቴን ምናምን ነገር አይ ቲንክ ያወቀ ስለማይመስለኝ ልደውልለትና ላውራው እንደዛ ባረግ ነው የሚሻለኝ ሁለት
በጣም ማርያምን ነው የምላችሁ። እኔ ናሂን በእንደዚህ አይነት ደረጃ ውብዬ እንዲህ የሆነች ምናምን ነገር ማየት አልፈልግም። ላይክ እነሱ ቤት ያለ ፍቅር እኔ እንጃ በጣም የሚያስቀና ፍቅር ነው። እንደው ፈጣሪ አምላክ ይርዳኝ፣ እግዚአብሔርን ይርዳኝ። ጸሎት አድርጉልኝ ማርያምን፣ እናንተም ከልባችሁ ጸሎት አድርጉልኝ። እንደው በቃ ያልኩትን ሰምቶኝ እንድንሄድ እየጠራ ነው። ሄሎ ወይ ናዬ፣ ወይ ፓፒ፣ እንዴት ነህ? ሰላም ነው አለሁልህ። እግዚአብሔር ይመስገን። አማን ነው? እግዚአብሔር ይመስገን አለሁልህ። አለን መጥቼ እኮ አዲስ አበባ። እዚህ ነህ እንዴ? አዎ መጣሁና እስኪ ቆይ ይሄ ሰሞኑን ያለውንም ሁኔታ ምናምን ነገር እያየሁ ስለነበር ላግኘው ብዬ አሰብኩኝ። አትልም? ችግር የለውም ችግር የለውም። አሁን ትንሽ የሆነ ሁኔታ ውስጥ አይደለሁም፣ ግን አገኛለሁ። እንዴት ነው ታውቃለህ፣ ያለሁበትን ሁኔታ ትንሽ ጭንቀት ውስጥ ነኝ። አዎ ሰላም አይደለም። እሱን እያየሁ ነው። እዛ ያን የመሰለ ፍቅር የነበረበት ቤት እንደዚህ አይነት ሁኔታ ውስጥ ገብታችሁ ማየቴ በጣም ነው ሰላም ይነሳኝ። በዛ ላይ ደግሞ በቃ ላይ ከእውነት ለመናገር ነው ይሄ የፈለከው ልትለኝ ትችላለህ፣ ግን በቃ ከአንዳንድ ያሰብኩት ነገር አለና እሱን እንድትረዳኝ ነው። እግዚአብሔር ምንድን ነው ያሰብከው? ምን አስበህ ነው? እኔ ለእኔ የሚሻል ነገር ከሆነ እኔ በዚህ ሰዓት ትዳሬ የሚመልስልኝ ህይወቴ የሚያስተካክል ነገር ከሆነ ገደል መግባት ካለብኝ እገባለሁ። ምትለኝ ማንኛውን ነገር አደርጋለሁ። ወንድሜ ነህ እቀበላለሁ፣ ግን ደግሞ ተቃራኒ ነገር እንዳይሆን ነው። እኔ አሁን ትዳሬን ነው የምፈልገው። እኔም እሱን ሰላም ነው የምፈልገው። ማርያምን ያን የመሰለ ፍቅር ያየሁበት ቤት እንደዚህ አይነት ጸብ ገብቶ ምናምን ነገር ማየት አልፈልግም። ማርያምን ነው የምልህ። ላይክ አንተም ይሄን ያህል ጊዜ የኖርክለት ህይወት ልጆች ምናምን ነገር ናቸው ሊጠቅሙ የሚችሉት እንጂ ትናንትና የመጣች ሴት አይደለችም። እኔ አሁን መለስ ፈልጋለሁ። ሰላሜን ነው የምፈልገው። እኔ በጣም በቃ ጨቆኛል። ስሜት አይሰማኝም። በቃ በጣም ባለፈው ማየት ከሆነ ሆስፒታል ገብቻለሁ። በጣም ጭንቀት ዲፕሬሽን ውስጥ ነኝ እና በቃ ምግብም ይሄን ያህል እየተመገብኩ አይደለም። በቃ ቤቴም በጣም ናፍቃኛለች። በቃ ቤተሰቤን የምን ሰላም ይኖረኛል? በሰው ልጅ እኮ ዋና መሰረቱ ቤተሰብ ነው አይደል እንዴ? ከቤተሰብ እኮ ነው ሁሉም ነገር የሚወጣውና ትክክል። ከፍቶኛል። እኔ ፓፒ ከፍቶኛል። እና ይሄ በቃ ይኸውልህ አሁንም እንደዚህ እንደትሆን አይደለም ላይ ከደወልኩልህ፣ ግን የሆነ በቃ ማርያምን ነው የምልህ። እኔ አሁን ኦልሬዲ ይሄን ነገር ካየሁ በኋላ ማለት ነው መቤቴን ነው የምልህ ኢቭን ቤቱላ አውርቻት ነበር ማዘር ምናምን ነገርና እኛ ጋር እንሂድና ለአንድ ለ7 ቀን እንሂድና እንዶ በእግዚአብሔር ይሄንን ሀብል ካንገተ ላይ አውልቀህ ጸበል እንሂድ። እኔ ደስታዬ ነው፣ ግን በቃ ነገሮች ሊሆኑ አልቻሉም። ስለዚህ ለማውለቅም ፈቃደኛ ነኝ፣ ግን ደግሞ ከጀርባ ብዙ ነገር ስላለ ያን ነገር ሳላስተካክል ማውለቅ አልችልም። በቃ ከብዶኛል፣ ከአቅሜ በላይ ሆኗል። ናይ እሺ በለኝ በእግዚአብሔር ይሄን የመሰለ ፍቅር የነበረበትን ቤት በእንደዚህ አይነት በተልካሻ ምክንያት አይፍረስ። በእግዚአብሔር እሺ በለኝና እሺ ብለህ ደስታዬ እኮ ነው። በቃ ግን አልቻልኩም። እንዴት ነው እሺ ብለህ ነበርኛ? ናይ ይኸውልህ ከምንም ከማንም በላይ ውብዬ ልጆች ይቀድማሉ። ቤተሰብ ይሄን የመሰለ ፍቅር የነበረበት ቤተሰብ ይቀድማል። ስለዚህ እሺ በለኝና በቃ የጠፋው ይጥፋ፣ እኔ ላጥፋ፣ ተያይዘን ጸበል እንሂድ። ማርያምን እኛ ሀገር እንሂድ። ችግር የለውም። እኔ የትም እንዳልኩህ እኮ እኔ ትዳር የሚመልስልኝ ከሆነ እኔ ጉድጓድ ቢሆንም እገባለሁ። በቃ ከትዳር ውጪ ምን አለ? አሁን ራሱ መንገድ ላይ ነኝ። በቃ ነገሮች ግራ ገብቶኝ ከጭንቀት ብዛት መንገድ ላይ በቃ ጎዳና በለው የኔ ኑሮ በቃ ምንም ደስታ የሌለው ኑሮ እኮ ምን ሰላም አለው? ዋናው ለሰው ልጅ እኮ ደስታ ነው አይደለ? እኔ ደግሞ ያን ደስታ አጥቻለሁ በዚህ ሰዓት። እኔ ጎዳና እንደወጣ ሰው እንደ ቡኩን ሰው ነኝ እኔ በዚህ ሰዓት። እኔ በጣም በቃ ሰውም የለም ከጎኔ። ኧረ በማርያም ናይ እንደዚህ አትበል። እግዚአብሔር ውብዬንም ቢሆን የፈለገ ይሁን ችግር የለም። እግዚአብሔርን እግሯም ላይ ወድቄ ቢሆን እናስተካክሏለን ይሄን ነገር ላይ። ይሄ ነገር በዚህ አይነት መልኩ ቀጥሎ በብዙ ሰው ነው ያስሞከርኩት። በቃ ከዚህ በኋላ እየሳጨክንብኝ አቀርምና እኔ በጣም ብቻ ጨንቆኛል። ብቻ ምን ማድረግ እንዳለብኝም አላውቅም። ብቻ በቃ እኔ ከዚህ በኋላ ተስፋ ያለኝም አይመስልም። ኧረ ናይ ተስፋ አለ፣ እግዚአብሔርን ተስፋ አለ።
ውብዬ በእንደዚህ አይነት ልክ ልጨክንብህ አትችልም። ተስፋ አለን። አይ ማርያምን እንደዚህ ተስፋ ቆርጠ ልትጨክንብኝ ምን በየት በኩል ነው ከዚህ በኋላ ተስፋ ያለኝ? ብቻ ምን አይነት መብት እንዳለም አላውቅም። ግን እኔ አንተ አሁን ነገሮችን አስተካክላለሁ እና ምን እያልከኝ ነው? ቴንክ ዩ ስለ በጣም አመሰግናለሁ። ግን ደግሞ በቃ እኔ እንጃ ሞክር። ግን እኔ እንጃ ከባድ ነው በጣም። ኧረ ነይ ማርያም እንደዚህ አቱን በእግዚአብሔር እንደዚህ አቱን። ይኸውልህ ምንም ነገር ሊያልፍ ይችላል፣ ሁሉም ነገር ሊያልፍ ይችላል ምናምን ነገር በመጨረሻ ላይ የምትቀረው አንተ ከቤተሰብ ጋር ነው። ምንም ነገር ሊቀር ይችላል። ማርያም እንመለስ። አዎ ስለ የሆነ በቃ አንዳንዴ ደግሞ በቃ ሰው ሁሉም በቃ ለጥፋተኝነት ሲቆጥር በጣም ይከብዳል። እኔ ደግሞ በቃ ለሰው ብዬ ነው በብዛት የምጎዳው። ለሰው ብለህ ሰው አልተረዳኝም፣ በቃ አልተረዳኝም። እኔ ለሰው ብዬ ነው ሁሉ ጊዜ ነው የምጎዳው። ደግሞ እኔ ለትዳሬ ሁሌም ታማኝ ነኝ። እኔ ማንም ይመሰክርልኛል። እሱማ ነው እኮ ግን ላይክ በውብዬም ቦታ ሆነ ለመፍረድ ደግሞ ያስቸግራል። ነው እንደዚህ ልጅቷ እንደዚህ የሆነችበት ላይ ውብዬም ብትሆን ሰላም አይሰማትም። ገባ እንረዳለሁ። ግን ደግሞ እኔም ደግሞ በቃ ወድጄ አይደለም ተገድጄ ነው ስለ በቃ ያዘኝ ነገር ስላለ ያን ነገር ግን ማንም ይረዳል። ያም ነገር ነው በጣም ያሳዘነኝ። በጣም ውስጤን እንትን ያለው ያ ነው በቃ በጣም ያስጨነቀኝ ያ ነው። እንዳልኩህ እናድርግና ግድ የለም የጠፋ ይጥፋ። እግዚአብሔርን ነመለ እንሂድ። ሳምንት ቆይተን እንመጣለን። ከዛ በኋላ ነገሮች እንዴት እንደሚቀየሩ ታያቸዋለህ። ጃኒ ግን እኔ ጸበል ምንም የመግባት ሀሳብ የለኝም። ማለዋሽ ነገር በቃ ምንም ውስጤ ደስተኛ ሳይሆን በቃ እንደዚህ ሆኜ ውብዬን አሳዝኜ እኔ ጸበል መግባት አልችልም። በግልጽ ነው የምነግርህ ፓፒ። እኔ እንድትቀየመኝ አይደለም ለእኔ ብለህ ነው አውቃለሁ። ብዙ ጊዜ ነው የምትደውልልኝ። ለእኔ ብለህ ነው ያን ሁሉ ነገር የምታደርግልኝ። እረዳለሁ። በጣም መልካም ወንድሜ ነህ። በክፉ ቀኔ ያልተለየኝ የደግም ጊዜ ያለ መልካም ወንድሜ ነህ። በቃ ግን እሺ ምን ላድርግ? እኔ ምንም ጸበል የመግባት ፍላጎት የለኝም። ውብዬ ማጽናብኝ እንዴ ምን ብዬ ነው ጸበል የምገባው? ከሞትኩም እዚህ ከተማ ሆኜ መሞት አለብኝ። መሮኛል። ናይ እንደዚህ አትሁን እሺ። ቢያንስ በአካል ላገኘህ በቃ በአካል ባገኘህ ይሻላል። ምንም ቪዲዮ ምናምን ነገር አንበል። በአካል እንገናኝና ከዛ የሚሆነውን ነገር እናድርግ ነው ለማረም። እኔ እንደዚህ እንድትሆን አይደለም። ችግር የለውም። በአካል ባይሆን ችግር የለውም። እኔ አገኛለሁ። ስለዚህ በቃ እናወራለን። ግን ደግሞ በቃ ጸበል እንሂድ ምናምን አንገቴ ላይ ያለውን አውልቅ ምናምን እንዳትለኝ። በቃ ውስጤ ደስተኛ አይደለም ሰው እንደዛ ሲለኝ። ቢያንስ ይኸውልህ ነይ በአካል ላገኘህና ከዛ በኋላ የሚሆነውን ነገር አብረን ይሻላል። እንደዛ እስቲ ፓፒ እኔ ብቻ እኔ ጨንቆኛል። ለማንኛውም አመሰግናለሁ። አሁንም መንገድ ላይ ነኝ። ኧረ በማርያም እንዴት የተሰማ አይደለም እና ኧረ በእግዚአብሔር ነው እስቲ እንደዋወላለን። ለማንኛውም ፓፒ በቃ እሺ። ለማንኛውም አገኛለሁ ሰሞኑን በማርያም እንደዚህ አትሁን በእግዚአብሔር። እሺ በቃ እሺ ፓፒ። ኧረ ፋሚሊ እግዚአብሔርን እናሁም ናሂ ራሱ ያለበት ሁኔታ ምንም ጥሩ አይደለም። እኔ እግዚአብሔርን ነው የምላችሁ በዚህ በሀብል ያሰረችው እቺ ልጅ በመድኃኒዓለም ግድ የለም ባሩክ እናገኘውና ማለት ነው እግዚአብሔርን የመጣ ይምጣ ኃላፊነቱን ወስዶ ጭነነው በመኪና እንሂድና ከዛ 7 ቀን ተጠብቆ ይወጣለታል። እንደፈለገው ነው ይወጣለት። ናይ ማቤቴን እንደዚህ ሆነ ነው ማየት አልፈልግም። እግዚአብሔርን ነው የምልህ ውብዬ በዚህ ልክ ሆና ምናምን ነገር አስበው እስኪ በእናትህ አራስ በዚህ ልክ ሆና ማስበዋል። በእናትህ ቤት ውስጥ ያለው ሰላም ጠፍቶ ብቻ። ለማንኛውም ፋሚሊ እንግዲህ ናሂን እንደዚህ እንዳያያችሁት ይመስላል። ምንም በቃ አንገቱ ላይ ያለውን ሀብል የመፍታት ምንም አይነት እንትን ሞራል እንዳይኖሩ አድርጋ ነው ያሰረችው በመድኃኒዓለም። ፈጣሪ አምላክ እንደው እግዚአብሔር የሰው ልጅ በቃ ክፋቱ እዚህ ድረስ ሆነ ማለት ነው። ሰላም የነበረ ትዳር መታ በአንድ ሀብል በጠበጠችው። ብቻ ለማንኛውም ፋሚሊ እስኪ ያለውን ነገር እናያለን። እኔ ምንም ማውራት ራሱ አልቻልኩም። እግዚአብሔርን በቃ በሌላ ቪዲዮ እንገናኛለን። በቃ ባሩክ ይዝጋው ካሜራው ማርያም ዝጋው።